እሄዳለሁ አትበለኝ በእግዚአብሔር እንበቀሏ። እሺ እንዴ ለምንድን ነው የምትሞቺው? እሄዳለሁ አትበለኝ እንዴ ምን ማለት ነው? ይሄ ራሱ አንድ ፈተና። ዛሬ እንግዲህ ጨረቃዎች በአዲስ ቪዲዮ መጥተዋል ማለት ነው እና ከአንድ ቀን ከመጥፋት በኋላ መጥተዋል። ምክንያቱም ትናንት በተለያየ ቤት ነበር የመጡት። ዛሬ እንግዲህ ቡራ በጣም ሁላችንም ያስደነገጠ ቪዲዮ ነው የለቀቀው ማለት ነው። ምክንያቱም ብሩክ ብዙ ጊዜ የሆነ እንደ ፕራንክ አድርጎ የሚሰራቸው ነገሮች አንዳንዴ እውነቱ ነው ይገኛሉና ስለዚህ ዛሬ ብሩክ እንግዲህ ሀይሚን በጣም አስጨንቋታል ማለት ነው። ሚፍታህም እንግዲህ አብሯቸው አለ ማለት ነው። ትናንትና ሀይሚው አድርሳናለች እስከሱ ጋር ከነሱ ጋር አብረው እንደሚኖሩ ማለት ነው። ብሩክም ዛሬ ተናግሯል። መካሪያችን፣ መከታ ወንድማችን፣ ጠባቂያችን እሱ በብዙ ነገር ስለሚያግዘኝ ያው ከኛ ጋር እንዲሆን የሁላችሁም ደስታ ነው ብሏልና እንግዲህ ሚፍታህ አብሮ ከና ሀይሚ ጋር እየኖረ ነው ማለት ነው። እና ክላሱንም አይታችሁታል። ሀይሚ በደንብ አሳይታናለች። ብሩክ እንግዲህ ማለት ነው እና ዛሬ ያመጣው ርዕስ ትንሽ ይከብዳል በነገራችን ላይ ምክንያቱም ሊሄድ ነው አለ። ሊሄድ ነው ወዴት? ዱባይ። ዱባይ ሲባል ማን ነው እንደኔ በሀይሚ ቦታ ሲሆን ከው የሚለው ማለት ነው። ብሩክ ዱባይ ሊሄድ ነው ሲል እኛም እኮ አሁን በቃ ተሰደን ነው ያለነው፣ ውጭ ነው ያለነው እና ግን ደግሞ ብሩክ ሊሄድ ነው ሲል ሀይሚን ስለምናስብ ማለት ነው በጣም ነው የምደነግጠው እኔ የምሬን ማለት ነው። አብረው እኮ ቢሆን ችግር የለውም ግን ደግሞ ያችን ቀን ባለፈ አንድ ጊዜ ባለመግባባት እንደዛ ቡራ ሄዶ ነበር እና ዱባይ ያቺ ቀን ናት ትዝ የምትለኝ ማለት ነው። ብሩክ ዱባይ ሲል ማለት ነው እና ሀይሚም እንግዲህ በቃ አታሟርት አለች። እያሟረትክ በቃ አንድ ቀን ጥለኸኝ ትሄዳለህ አለች። አይገርምም? ይገርማል። የምር የኔም ሀሳብ እኮ ነው ማለት በቃ እንደዚህ ያወራው ነገር አንዳንዴ እውነት ይሆናል እና ፕራንክ ነው ሲል ግን ያው በቃ መለስ ብለናል ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን። ዛሬ እንግዲህ ቲክቶክ ላይ የሆነ ነገር ሲዘዋወር አይታችኋል እና እንግዲህ ብዙ ሰው ጓገጭ እያለ ነው። ምንም ማድረግ አይቻልም። እንግዲህ ብሩክ ያው የቲክታክ ክሬቲቭ እንትን አዋርድ ላይ ተገኝቷል እና እንግዲህ ደግሞ እነ ሶሲ እነ ዳኒም ነበሩ እና ከእነሱ ጋር የሆነ ፎቶ ምናምን እየተዘዋወረ አይቻለሁ። እንግዲህ ሶሲና ብሩክን ስታገኘው መቼም መጠምጠሙ አይቀርምና እሱንም እያዘዋወራቸው አይቻለሁ እና እንዲሁም ደግሞ ከቡራ ፊት ከፍቅረኛዋ ጋርም እንዴት ነው የሆነ አክት እያሳየች ነበር እና ሶሲና ማለት ነው እና እኛ ራሱ ቲክቶክ ላይ ፖስተ ነው ብዙ ሰው አይቶታል። ይገርማል። ያው ብሩክ እንግዲህ ተጠቅሏል ማለት ይቻላል። ምክንያቱም እሱ ፍቅረኛ ያለው ሰው ነው፣ ለሰርግ እየተዘጋጀ ያለ ሰው ነው። ምንም ማድረግ አይቻልም። ከዚህ በኋላ እንኳን የቅመሟ ብቻ ነው ማለት ነው። ሌሎቻችሁ ተሰብሰቡ። ከዚህ በኋላ እየመጣችሁ የምትለጠፉ ሴቶች ማለት ነው። ኢቭን ሶሲናም እንግዲህ ፍቅረኛ ያለሽ ዳኒ፣ ወደ ፍቅረኛሽ ተመልሰሻል። ስለዚህ አቀራረብሽን በልክ አድርጊው ማለት ነው እና እንግዲህ አይታችሁታል ፎቶውን። እኔ ምንም ማለት አልችልም እና ገርሞኛል። እኔ ራሱ በዛ ልክ እንደዛ የምታደርገው አክት እኔ እየገረመኝ ነበር እና ቡራ ራሱ ፍዝዝ ብሎ እያየ ነበረ። አሳዝኖኛል ግን የምሬን ማለት ነው እና ከዳኒ ጋር እንደዚያ ስትሆን እሱ ፊታቸው ነበር እና እያየ ነበርም እየሳቀም ማለት ነው ቡራ ማለት ነው። ግን ደግሞ ቅመሟን የመሰለሽ ቆንጅዬ እቤትህ ነው የነበረችው በዛ ሰዓት ይመስለኛል እና ምንም አይደለም። ይሄን ካልኳችሁ ስለሚዘዋወረው ነገር ስለዚህ ተውት በቃ አታራግቡት። ይሄንን የትናንት ነው ማለት ነው እና ቡራን ተውት በቃ። አሁን ከሀይሚ ጋር በሰላም እየኖረ ነው። አሁን የቡራ ለምን እንዲያረግ ስትሉ ሀይሚ ራሱ በጣም ይሰማታል። የምሬን ማለት ነው። ማለት በቃ ለሀይሚም ስትሉ የሆነ ችግር ሲከሰት በቡራም ሆነ በሀይሚ ያንን ነገር በቃ እንዳላያችሁ አይታችሁ ማለፍ ነው። አንዳንዴ ይከሰታል። ያኔ የሆነ ፕሮግራም ላይ ሲከድ ፎቶ ያነሳሉ ካሜራ ምናምን ከዚያ ይፖሰታል። በቃ ምንም ማድረግ አይቻልም እና ሶሻል ሚዲያው እንግዲህ አንድ ሰው ብቻ አይደለም ስልክ የሚይዘውና በቃ አለፉት ቡራን ለማለት ፈልጌ ነው። ምንም ያደረገው የለም።
እና ወደ ዛሬው ስመለስ ብሩክ እንግዲህ ዱባይ ልሄድ ነው ብሎ ሀይሚን አስደንግጧታል። ከሚፍታ ጋር ተመካክረው እና ደግሞ ሀይሚ ባለፈው የሆነ ደብዳቤ ጽፋ በተፈጠረው የሆነ ችግር ገጥሞኛል ልሄድ ነው ብላ ደብዳቤ ጽፋ ብድግ ብላ ሄዳ ብሩክ ደግሞ ተናዶ ታመሜ ነበር እስከምታመም ድረስ ብሎ ዛሬ አንስቷልና እሱ ስሜት እንዲሰማሽ ነው ይሄን ያደረግኩት ብሏት። ማለት በዛ ቦታ አንቺ ብትወኝ ምን ታደርጊያለሽ? ለእኔ አንዲት ቆራጣ ደብዳቤ ሰተሽኝ የምትሄጂው። ስለዚህ ዛሬ ያ ስሜት አንቺን እንዲሰማሽ ፈልጌ ነው እንዲቋጭ ፈልጋለሁ ብሎ ዛሬ አስደንግጧታል። ሀይሚ ግን አያችኋት እንዴት እንደሆነች። በስማም ቡራ ሄዳለሁ ሲላት በጣም በቃ በጣም ነው የሚሰማት። የምሬን ማለት ነው። እንኳን እሷ እኛ የጨረቃ ፋሚሊዎች ቡራ ዱባይ የሆነ ቦታ ሩቅ ሲሆን በቃ ድንግጥ እንላለን። ምክንያቱም ሀይሚን ነው የምናስታውሰው እና ሀይሚን ነው የምናስብ። አብረው ለኤንጆይ ለምናምን እኮ ሲሆን ደስ ይለናል፣ ልክ እንደባለፈው ማለት ነው። እና ስለዚህ እንግዲህ ሚፍታህም በግድ እየጨነቀው ነው የተባበረው ለፕራንኩ ማለት ነው። አረ ሚፍታህ እኮ ከዚያ ካለ አሁን ፕራንክ በደንብ ነው የሚሰሩት፣ በደንብ ማለት ነው። ሀይሚና ሚፍታህ ደግሞ ብሩክን ያስጨንቁታል። ቆይታ ያላችሁ እና ሀይሚ ራሱ ፎክራለች ማለት ነው። እንግዲህ ያው በመሀላችሁ ችግር ይፈጠራል ብዬ አላስብም። ሚፍታህ በጣም አስተዋይ ልጅ ስለሆነ ሚፍታህ ፕራንክ ሲሰራ በጣም ተጠንቅቆ ነው የሚሰራ። በጣም ጎበዝ ነው፣ የምሬን ማለት ነው። እና የሁለታቸውን ሁኔታ እያሰበ ነው የሚሰራ። ምክንያቱም ከአንዴም ሁለቴ ሰርተዋል። ለምሳሌ ሀረር ላይ እንደዛ የሆነች ሴት መታ ምናምን ነግሬያቸዋለሁ። እና በጥንቃቄ ነው የሰሩት። ብቻ ግን ጎበዝ ነው። ያው በመሀላቸው ችግር አይፈጠርም ብዬ አስባለሁ። እና ደግሞ አታሟርት እሄዳለሁ አትበለኝ፣ ባትሄድም እንኳን አንድ ቀን እውነት ይሆንና ጥላኝ ትሄዳለህ ብላለች ሀይሚዬ ማለት ነው። እና የኔ ቲማቲም ሆድ ማለት ነው። እና ሀይሚ እኮ በቃ በቡራ አትችልም። የምሬን ሰው በሚወዱት ሰው እንዴት በቃ ከባድ እኮ ነው። እና ይሄ ይሄዳለሁ የሚለው ነገር ኧረ በስመ አብ። አሁን ብዙዎቹ ቲክታክ ላይም ራሱ ርዕስ ይዘውታል ማለት ነው። ለምንድን ነው ሄዳለሁ በሚለው የሚሰራ በሌላ ርዕስ ለምን አይመጣም እያሉ ነው። ለምን ይችን ዱባይ ሄዳለሁ የምትባለውን ነገር ማንም አይወዳትም። እኔ ራሱ አልወዳትም። ይኸው ለስራ ከሆነ ግን በስምምነት ችግር የለውም፣ ምንም ማድረግ አይቻልም። ብቻ ግን ብሩክ አንዳንዴ ፕራንክ ብሎ የሚያደርገው ነገር እውነት ይሆናል። ለምሳሌ አሁን ቡታጅራ ሊሄድ ነው ብሎ ሀይሚን ፕራንክ ያደረጋት እንደ ዛሬ ማለት ነው። በበነገው ሄደ ማለት ነው፣ ከአንድ ቀን አልፎ ማለት ነው። እና የሆነ ነገር ይናገርና ፕራንክ ነው ይላል፣ ከዛ እውነት ያደርገዋል ማለት ነው። ግን የዱባዩ ጉዳይ እየተቋጨ ይመስለኛል። ምክንያቱም ባለፈው ከአንቺ አይበልጥም ብሎ በ4 ነጥብ ዘግቷል ማለት ነው። ስለዚህ በእሱ ስለምንተማመን ደግሞ የትም አልሄድም ጥዬሽ ለምን ይሄዳለሁ ብሏል። ስለዚህ ቅመሙ አይዞሽ ተማመኝ ትቶሽ